ولقد أريناه آياتنا كلها فكذب وأبى إن الله لا يهدي الله أي مرام هداية أيستهم توفيق أيستهم من هو مسرف كذاب بوانجل لك يألف وسنن يألف كوانجلم دامو بطام الله سبحانه وتعالى زندي تتلا كبادي هنا وانجل አብዛኞቻችን ዛሬ የምንዘናጋበት የሆነ ወንጀል አልከذب ውሸት የተባለው ነው ያንን ውሸት የተላበሰ ሆን ብሎ የሚዋሽ የሆነ ውሸትን ያዘ የሆነ አካል ከذاب በጣም ውሸታም ይባላል ውሸታም የሆነ ሰው አላሁ Subhanahu Wa Ta'ala ሂዳያን አይሰጠውም ነው أيها المسلمون عباد الله فإن الكذب ውሸት የሚባለው ነገር عاقبው መጨረሻው በጣም የከፋ ነው حتى في هذه الدار በዱንያ ህይወት ላይ ራሱ ያንድን ሰው ኢማን ያንድን ሰው ማንነት ታማኝነቱን ያለውን ራሱ ቦታ ያጠፋል ያጎድፋል ያጓደላል ሙእሚን የሆነ አካል ይህንን ስነ ምግባር በየትኛው መልኩ በየትኛው ሰዓት ባረከላሁ ፊኩም ሊዳፈረው አይገባም ነው በጣም መጥፎ የሆነ ስነ ምግባር ከስነ ምግባሮች ሁሉ ለየት ባለ መልኩ አላሁ Subhanahu Wa Ta'ala ዘንድ የሚጠላ ስነ ምግባር ቢኖር አልከذب الذي وضد الصدق የእውነተኝነት ተቃራኒ የሆነ صدقን አላሁ Subhanahu Wa Ta'ala በጣም ይወደዋል ትልቅ የሆነ ምንዳ አድርጎለታል ከذب ውሸትን ግን አላሁ Subhanahu Wa Ta'ala በጣም ይጠላዋል ዱንያ ላይ ራሱ ለዛ ለውሸት ባለቤት ውርደትን ሊያከናንበው አላሁ Subhanahu Wa Ta'ala ዝቷል አኺራም ላይ ከባድ የሆነ ነገር ይጠብቀዋል ነው ዛሬኛ እንደምናቀለው ቀላል አድርገን እንደምናየው አይደለም ኢነሁ ከቢራ ሚነል ከባኢር ውሸት ማለት ከትላልቅ ወንጀሎች አውዳሚ ከሆኑ ወንጀሎች አማኞች ደሞ ካላቸው ባህሪ አንዱ አላሁም Subhanahu Wa Ta'ala ቁርአኑ ላይ እንደገለጻቸው ውሸት ከተባለው ባህሪ ትላልቅ ከተባሉ ወንጀሎች በአጠቃላይ ይርቃሉ والذين يجتنبون كبائر الإثم والفواحش إلا اللمم እነዛም አማኞች አላሁ Subhanahu Wa Ta'ala አኺራን ያዘጋጀላቸው ካላቸው ባህሪ ትላልቅ ወንጀሎችን ይርቃሉ ምክንያቱም አላሁ Subhanahu Wa Ta'ala ሌላውን ጥፋት ሌላውን ወንጀል ሊመራቸው ትላልቅ ወንጀሎችን ራቁ ብሎ አስጠንቅቋል قال الله تعالى إن تجتنبوا كبائر ما تنهون عنه نكفر عنكم سيئاتكم ትላልቅ የሆኑኛ ምን ከለከላችሁን ወንጀል ከዛ ምትከለከሉና ምትቆጠቡ ከሆነ ሌላውን ወለምታ ትናንሽ የሚባሉት ወንጀሎችን እነዛን እናልፋለን ይላል አላሁ ተባረከ ወተዓላ ሙስሊም ወንድሞች አባቶች ውሸት ዛሬ ሰዎች እንደሚያስቡት ዘዴ አድርገው እንደያዙት ባረከላሁ ፊኩም ቀላል ነገር አድርገው እንደያዙት ጉዳዩ እንደዛ አይደለም በጣም የከፋ ነው በጣም የጠና ነው ከፍጥረታት ሁሉ በላጭ የሆኑት ራሱ በጥሩ ስነ ምግባር ሙሉ የሆኑት ረሱልም ሰለላሁ ዐለይሂ ወሰለም ከስነ ምግባር በጣም የሚጠሉትና የሚጠየፉት ቢኖር ውሸት የተባለን ነው ከሰው ልጅ ራሱ በጣም እሳቸው ዘንድ ዝቅታ ያለው ቦታ የሌለው ከምንም ማይቆጥሩት ሰው ቢኖር ካዚብ ውሸታም የሆነ ሰው ነው ሲያወራ ሲናገር አንድ ሰው ውሸትን ካገኙበት ነብዩ አለይሂ ሰላቱ ወሰለም ያ ሰው ከቀልባቸው ይወጣል ሊወዱት ራሱ አይችሉም ባረከላሁ ፊኩም لذا تقول أمنا عائشة رضي الله عنها ما كان خلق أبغض إلى رسول الله صلى الله عليه وسلم من الكذب عندم سنة مقبار اللم بتام يميتلوت يونا نبي عليه الصلاة والسلام كوشت يبلت ميتطيف السنة مقبار يلم بارك الله فيكم الكذب ውሸት የሚባለው ነገር ለኢማን ራሱ ተቃራኒ ነው የኢማንም ጸር ነው ሸር ለተባለ ነገር ሁሉ በር ነው ከእንደገና አህለ العلم ዑለማዎችም እንደሚሉት አቅሰሩ طريقን الى النار አቋራጭ መንገድ ነው ጀሃነም ለመግባት አንድ ሰው ሳያስበው ሳያውቀው ቀላል አድርጎ ይዘዋል ይህንን ወንጀል ነገር ግን መዘዙ የከፋ ስለሆነ መጨረሻ ላይ የማይችለው እሳት እዛ ላይ ወስዶ ይጥለዋል كما قال رسول الله صلى الله عليه وسلم إن الكذب
يهدي إلى الفجور وإن الفجور يهدي إلى النار وإن الرجل ليكذب ويتحرى الكذب حتى يكتب عند الله كذابا إمام البخاري ومسلم بزقبوا حديث ታላቁ ሰሃቢ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ ከረሱል አለይሂ ሰላቱ ወሰላም ሲያስተላልፈልን እውነተኝነት ያለውን ደረጃ ካስቀመጡ በኋላ የዛላሞ ተቃራኒና ክፉ የሆነው ስነ ምግባር ዛሬ ሰዎች ቀላል አድርገው ብልሃት አድርገው የያዙት ኢነል ከዚበ የህዲ ኢለል ፉጁር ውሸትን መዳፈር ውሸትን መናገር ጭራሽ እንደ ዘዴ አድርጎ መያዝ ሌላ ወንጀሎችን እንዲዳፈር ያደርገዋል ፋጅር ያደርገዋል አንድ ሰው አላህን ሱብሓነሁ ወተዓላ ከመፍራት አላህን ወደ ማመጽ ይወስደዋል ነው ይህንን ወንጀል ከተዳፈረ ለአላህ ሱብሓነሁ ወተዓላ ራሱ ቦታ እንደሌለው ሌላ ወንጀል እሱ ዘንድ እንደሚቀል ያመላክታል ነው ፉጁር አመጽ እንደሞ አንድ ሰው የሚዳፈር ከሆነ አመጽ ወደ እሳት ይወስዳል አሉ ነብዩ አለይሂ ሰላቱ ወሰላም ወኢነል ፉጃራ ለፊ ጀሂም እነዛ አመጸኞች ወንጀለኛ የሆኑ ሰዎች እሳት ላይ ነው የሚገቡት ይላል አላህ ሱብሓነሁ ወተዓላ إذا معاشر المسلمين ينبغي أن نحذر هذا الخلق السيء إن مطفو የሆነ ስነ ምግባር በጣም ልንጠነቀቀው ይገባል ነው እንደው ምላሱ አምልጦት ተሳስቶ አንድ ሰው ከዋሸ ቶሎ ብሎ ተውበት ሊያደርግ ወደ አላህ ሱብሓነሁ ወተዓላ ሊመለስ እውነተኝነትን ለመላበስ እውነትን ሁሌ ለመናገር መለማመድ ይኖርብናል ነው ሆን ብሎ ሚዋሽ ውሸትን ሆን ብሎ አስቦ አውቆ ሚዋሽ ሰውማ አላህ ዘንድ ራሱ ምን አይነት ሰው ተደርጎ እንደሚያዝ ረሱል አለይሂ ሰላቱ ወሰላም ጥንቃቄ እንድናደርግ ብለው ነገሩን ወኢነ الرجل لا يكذب ويتحرى الكذب አንድ ሰው ይዋሻል ሆን ብሎ አስቦ ማለት ነው ሆን ብሎ እየተጠባበቀ ሁሌ አጋጣሚ ነው ብሎ ባሰበ ቁጥር ሁሉ ያን አጋጣሚ ይጠቀማል ብሎ ግን አላወቀም አላህ ዘንድ ያለውን ሐል حتى يكتب عند الله كذابا الله ዘንድ ግን ፉላን ኢብኑ ፉላን እገሌ ልጅ በጣም ውሸታም ተብሎ ይጻፋል ነው ተመልከቱ ሰዎች ዘንድ ራሱ ምን ያክል በተፈጥሮ ጸያፍ ስነ ምግባር እንደሆነ ባረከላሁ ፊኩም አንድ ሰው የሆነ ነገር ያወራ ውሸት መሆኑን የሚያቀበል ሰው ካለ ያም ሰው ደግሞ ካጋፈጠው ዋሽታል ከذبተ ሲለው ምን ያክል ሞራል ይወርዳል በጣም ነው የሚሸማቀቀው በጣም ይሰማሃል ውሸታም ሲሉ والله ሳትዋሽ ራሱ ሰዎች ውሸታም ብለው ሲለጥፉበት አላህ እስኪያጠራህ ድረስ በጣም ውስጥ ይሸማቀቃል በጣም ይሰማሃል ነው ታዲያ ያለማቱ ጌታ አላህ ሱብሓነሁ ወተዓላ ዘንድ አንድ ሰው ውሸታም ተብሎ ሲጻፍ ባረከላሁ ፊኩም በጣም የከፋ መሆኑን ያሳያል ነው ለዛ ነው ከሳዕድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ አርዳ ሰሒሑን አተር መጥቷል كل خلال يطبع عليها المؤمن እያንዳንዱ የተለያዩ ስነ ምግባር ሙእሚን ሊያጠቃው ይችላል የተበላሹ የሆኑ ስነ ምግባሮች ሊኖሩበት ይችላል ቁጡ ሊሆን ይችላል አንድ ሰው በሸሪዓችን አይወደድም ሚቾክል ሊሆን ይችላል በሸሪዓችን አይወደድም ሌላም ብዙ የተበላሹ ስነ ምግባሮች አሉ ግን በጓደኛ እንዲሁም በአካባቢ ባሉ ነዋሪዎች ጥቃት ይደርስበትና ሙእሚን መጥፎ የሆኑ ሸሪዓ የሚያጥላላ የሆነ ስነ ምግባር ሊይዝ ይችላል ግን ኢላ الكذب والخيانه ውሸትንና አማናን ማፍረስ ግን ሰዎች ሁሉ ምድር ላይ ያሉት ሁሉ ቢዋሹ ሙእሚን ግን ይሄንን አይቀበልም لان الكذب مجانب الايمان ምክንያቱም ውሸት የሚባለው ነገር የኢማን ተቃራኒ ነው ከኢማን ጋር አይሄድም ከሙእሚን ጋር አይሄድም ብዙ ብልሽ የሆኑ ስነ ምግባሮች ሊኖሩብን ይችላል ከذب ውሸት የሚባለውን ግን ለየት ባለ መልኩ ልንጠላው ሊቀፈን ይገባል ነው በጣም መዘዙ የከፋ ነው በዚህ ባረከላሁ ፊኩም ደቂቃ በዚህ ትንሽ ሰዓት የሚነገር አይደለም ነገር ግን ወذكر فإن الذكرى تنفع المؤمنين አስታውስ ማስታወስ ለአማኞች ይጠቅማል ስላለ አላህ ሱብሓነሁ ወተዓላ ይቺ ናሙና ናት ይሄን ወንጀል እንድንጠነቀቅ አላህ ሱብሓነሁ ወተዓላ ከዚህ መጥፎ ስነ ምግባር ሁላችንም ይጠብቀን አላህ ያጥራን ወባረከላሁ ፊኩም ወልሐምዱሊላህ
الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده ربي لا شريك له وأشهد أن محمدًا عبده ورسوله وصفيه من خلقه وخليله صلى الله عليه وعلى آله وصحبه ومن سار على نهجه إلى يوم الدين أما بعد أيها المسلمون فيقول رسول الله صلى الله عليه وسلم البيعان بالخيار ما لم يتفرقا فإن صدقا وبينا بورك لهما في بيعهما وإن كذبا وكتما محقت بركة بيعهما رواه البخاري ومسلم من حديث حكيم بن حزام رضي الله عنه وأرضاه يتكبراتو مسلم أباتو دموج تملكتوهم بتتكسوا حديث أنيام الناس سبوا حساب سولجوش بارك الله بكم يقوازبت منقد من يأكل تقارانينا يتساساتا دونا بتلي بنقدو ألم يرزق قدين أبزان يوسو أمنتو توكل يتقوادل سلونا الله يزن اللسكر الله يصافلتن رزق يمياتا يمسلهنا بوزيون تفات لا يودقال حرام يكسبال حرام يونن سرا يسرالو عندن سرا لامو سراو راسو حلال هونو سيابكا حرام كم يادرقو نقراندو يه مدفوسنا مقبار وشت يتبالو نو تملكت نقده بركة يالون ديون كفلك يتبارك مدفو مزازل اللو الله يستهن أتادمه طرو أدرق مبلات متفلك هنا يا نبي عليه الصلاة والسلام يستمرونه شاعنا قجي عند شريعه كهنا قال تليايو نقدو قال صدق الزابوت علي ما فرسي چلالو مبتاچون قالوا نبي عليه الصلاة والسلام كذاب ولا قتلوا منارو فإن صدق شياچو كتكناونا أونتኛ ሆኖ ገዢም ሻጭም ማንም ሳያታለል فإن صدقا وبينا እቃው ላይ ያለው ነውር ነገር ካለው ጉድለት ካለው ኦሪጂናል ካልሆነ ያን እስካወቀ ድረስ መናገር ስላለበት ይሄ ችግር አለው ኦሪጂናል እቃ አይደለም እንዲህ ነው ተጠግኗል ተበላሽቷል ብሎ ያንን ከገለጸ ቡሪከ ለሁማ في بيعهما أي بارك الله لهما في بيعهما يعني ያከናወኑት ሽያጭ ላይ ንግዳቸው ላይ ለሁለቱም አላህ በረካ ያወርድላቸዋል ሱብሃንአላህ በረካ ማለት أيها المسلم ከአላህ ሱብሃነሁ ወተዓላ የሆነ በጣም ውድና ልዩ የሆነ ስጦታ ነው ዛሬ ብዙሃኖቻችን ያጣነው ነገር ባረከላሁ ፊኩም ሪዝቃችን ጎድሎ አይደለም ንብረት አንሶን አይደለም ነገር ግን ዓለማችን ዛሬ በረካን ነው ያጣነው ያላህ ሱብሃነሁ ወተዓላ ምክንያቱም አብዛኛው አላህን የሚያስቆጣ حرام ነገር እየሰራ ታላ በረካ ከየት ሊመጣ ይችላል አበደን ነገር ግን አላህን ማያስቆጣ ሐላል የሆነን ስራ ግን ብንሰራ ያ ራሱ ለበረካ ሰበብ ነው ትንሽ አትርፈ በሐላሉ አላህ በረካ ቢያደርግልህ والله እጥፍ ከምታተርፍ ያ ይሻልሃል ነው ምክንያቱም አንድ ነገር ላይ የአላህ በረካ ወረደ ማለት ትንሽ ራሱ ከሆነ ያ ብዙ የማይሰራው ትንሹ በአላህ በረካ ይሰራል ነው ባረከላሁ ፊኩም ኢዘን ንግዳችን እንዲባረክ ሪዝቃችን በረካ እንዲወርድበት ከፈለግን እውነተኛ መሆን እንዳለብን ያስተማሩን ነው በተቃራኒ ደግሞ ሰዎች ብዙ ለማግኘት አስበው ከሌላው የተወዳደሩ በአቋራጭ ሀብታም ሊሆኑ ብለው ከንግዱም ዓለም ራሱ ዛሬ እንደ ብልሃትና እንደ ዘዴ ንግዳቸውን ከሚያራምዱበት መሳሪያ ውሸት ነው የማይዋሽ ሰው ራሱ በንግዱ ዓለም ላይ አይፈለግም የሚገርመው እኮ በእኛው በሙስሊሞች መካከል ነው ትናንትና ሰዎች ሌላ እምነት ያላቸው ሰዎች ሙስሊሙ ላይ በጣም ይተማመኑ ነበር እርግጠኛም ይሆናሉ የሆነ የእስልምና ንጽብራቄ ሲያዩ ራሱ ቀጥታ ሄደው ከሱ ይገዛሉ ባይምልም ራሱ ይሄን ያክል ነበር አላሁ ጀለ ወዐላ ያላቀን ዛሬ ግን ሰዎች ዱንያ ላይ ስግብግብ ሲሆኑ ተናፉስ ተካሱር መሽቀዳደም ተሐሱር የሚባለው ነገር ሁሉም ከላይ ያለውን ማየት ሲጀምር ተበላሸን የነበረን አመኔታ ራሱ ያ ራሱ መነመነ ወረደ ዛሬ ውሸታም ናቸው እስኪባል ድረስ መሐላ ራሱ እየጨመረ والله وبالله وتالله ያለ ጃኒ ውሸት መሆኑን ያወቀ ስንቶቻችን ነው ባረከላሁ ፊኩም እንዲህ አይነት ንግድን የሚያከናውነው አይናም ባረከላሁ ፊኩም فإن كذبا وكتما ዋሽቶ ቃውን ከሸጠ ያለውን ማይብ ያወቀ ከደበቀ
ስንትና ስንት ነገር አለ والله እዚህ ቦታ ላይ ተወስዶ ማይዘለቅ የሆነ የውሸት ያልሆነውን ያልተመረተውን ምርት የተለያየ ቦታ ያሳተሙ ያመጡ ለምሳሌ ቻይና የሆነውን ምርት ኦሪጂናል ለማስመሰል የሌላ ሀገር አመጡና ሜዲን እንዲህ ብለው አጽፈው ይሸጣሉ ይሄ እኮ ያለውን አይብ መደበቅ ራሱ ነውርና ወንጀል ከሆነ ከእንደገና ደግሞ አይቡን ከመደበቅ አልፎ ሌላ የሆነ ስያሜ መስጠት ይሄማ በጣም እጥፍ የሆነ ወንጀልና ድፍረት ነው አላሁም ሱብሓነሁ ወተዓላ ለመፍራት ነው ያ አብደላህ እወቅ አላህ የጻፈውን ሪዝቅ ወላሂ ማንም አይወስድብህም ወላሂ ማንም አይበላውም አንተ እውነት ስለተናገርክ ሽያጭህ ባረከላሁ ፊክ አያመልጥህም አላህ ጽፎልህ ከሆነ አላህ ካልጻፈው ግን ብትዋሽም አታገኘው ደግሞ አላህ ጽፎት ከሆነ እውነት ተናግረህ እኮ ብታገኘው ይሻላል ምክንያቱም በረካ አለዋ ዋሽተህ ከሆነ ግን የራስህን ሪዝቅ መምጣቱ ቁሮት የሌለው ሆኖ ሲያበቃ በረካ እንዲያጣ ታደርገዋለህ ለዛ ነው እኮ ዛሬ ሰዎች በጣም ሀብት አላቸው ከትናንቱ ተሻሽለዋል ብዙ መኖሪያ ያላቸው መጓጓዣ አላቸው ሲታዩ በጣም ባለሀብት ይመስላሉ ነገር ግን ሰኪና እርጋታ የሚባለው ነገር ጡማኒና የሚባለው ነገር የለም ምክንያቱም በውሸት ከአንዱ እየተበደረ ያንዱን እየዘረፈ ያንዱን እያስተባበለ የሚሰራው ስራ አንዳንዴ ራሱ ሐራም አንዳንዴም ደግሞ ሐላል ሆኖ ራሱ በመላሱ ሐራም ያደርገዋል ነው ተዋሽቶ የሚሸጥ የሆነ የሚከናወን የሆነ ንግድ ውጤቱና መጨረሻው ንግዱ ራሱ አላህ ብሎት ከተከናወነ ከተፈጸመ قال النبي عليه الصلاة والسلام وإن كذبا وكتما محقت بركة بيعهما የንግዳቸውን በረካ አላህ ድባቂ መተዋል በረካ የለውም ከሌላው የተሻለ ብዙ ይዞ ገብቷል ነገር ግን ያማራል ቤተሰቦችም ያማራሉ ዳሞ በሐራም የሚገነባ ገንዘብ ማወቅ አለበት በሐራም የሚገነባ የሆነ ሰውነት ለጀሃነም ይዳረጋል ረሱል አለይሂ ሰላቱ ወሰላም እንዳሉት አዩማ ለህምን نبت من سحت فالنار أولى به የትኛውም ሰውነት በሐራም የተገነባ ለጀሃነም የተገባ ነው ነብዩ አለይሂ ሰላቱ ወሰላም فنتق الله يا معشر المسلمين الله سبحانه وتعالى ለንፈራው ይገባል والله ሪዝቃችን ከሆነ አላህ ላይ እንተማመን የቂን ሊኖረን ይገባል ማንም ሊወስደው አይችልም ሪዝቃችን የኛ ሪዝቅ ከሆነ والله ቢጎርሰው ራሱ ከጉሮሮ ይወጣል ተመልሶ ወደኛ ይገባል ቀሮት የለውም ምክንያቱም ባረከላሁ ፊኩም አላህ ቃል የገባው የጻፈው የወሰነው በሕክማው የፈረደውና ያከፋፈለው ነው ማንም እዚህ ዓለም ላይ የማንንም ሪዝቅ አይበላም ሪዝቅህንም ሳትጨርስ ከዚህ ዓለም አትወጣም يقول النبي عليه الصلاة والسلام إن روح القدس نفخ في روعي أنها لن تموت نفس حتى تستكمل رزقها وأجلها فاتقوا الله وأجملوا في الطلب جبريل عليه السلام قلبي لا يمت وحينا استلالفلن ያሉ አንድም ነፍስ ከዚህ ዓለም አትወጣም ሪዝቋንና የተሰጣትን ቀነቀጠሮ ሳትጨርስ ስለዚህ አላህን ፍሩ ሪዝቃችሁን ስታፈላልጉ በሐላሉ ፈልጉ ይላሉ ነብዩ አለይሂ ሰላቱ ወሰላም لو انكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو خماصا وتروح بطانا الله لا የእውነት ብትመኩ አላህ ይረዝቃችሁ ነበር እነዛን አዋፋት አየር ላይ የሚያንሻቡ ቢሆኑትን እንደሚረዝቃቸው ጧት በባዶ ሆዳቸው ይማልዳሉ በኋላ ደግሞ ጠግበው ለቤተሰብ የሚሆን ነገር ይዘው ይመጣሉ እስቲ እንመልከትን ባረከላሁ ፊኩም አላህ እኛን ማይረዝቅበት ቀን አለ ሪዝቃችን የሚጓደልበት የሆነ ቀን አለ አበደን ነገር ግን ሸይጣን ተልቢስ ያደረገብን ነው ሸይጣን እየሸወደን ነው ንግዱ ዓለም ላይ በጣም ውሸት በዝቷል ውሸት ዘዴ ሆኗል የማይዋሽ ሰው ራሱ ይቀርብህ ይሉታል ሙስሊሞች ሆነው ሲያበቁ የማትዋሽ ከሆነም አትሰራም የማትዋሽ ከሆነም አትቀየርም እያሉ ጭራሽ ውሸትን ሐላል ወደ ማድረግ ደረጃ ይሄ ደግሞ ከወንጀልም በጣም ከባድ የሆነ ወንጀል ነው አይደለም ንግዱ ዓለም ላይ አይደለም ሙስሊም ወንድም ለተዋሸው ህፃን የሆነው ልጅ ራሱ ከልብህ አንድ ነገር ሳታስብ አመጣህልሃለሁ ብትለው ራሱ ቃል ገብተህለት ከልብህ ሳታስበው ከዛ ያንን ነገር ስተወው እወቅህ ራሱ ውሸት ነው አላህ Subhanahu wa ta'ala ያስቆጣን ነው ለዛ ነው في الادب المفرد عبد الله بن مسعود رضي الله عنه وارضاه ስለ ውሸት ምን ነበር
إن الكذب لا يصلح في شيء من الهزل أو الجد ولا أن يعد أحدكم ولده ثم لا ينجزه بكلم بمر مشت يلم للج راسو قال قبتو بايا متالت يراسو وشت نوايسرام يقول النبي عليه الصلاة والسلام فويل للذي يكذب ليضحك به الناس فويل له ثم ويل له سوت لما استقبل راسو يميواش هنا ويهلت باو زتوال رسول عليه الصلاة والسلام وشت مزازو بطعم يكفانو كتناقرنو بلاينو سنتنا سنت آيات لا ينكرالن وليس من صفات المؤمنين يا مان يوچن ባህሪ አይደለም ከኢማንም ጋር አይሄድም የሙናፊቆች ባህሪ ነው ከአላህ ጋር ያጣለናል ከአላህ ጋር ያርቀናል እንዲሁም ደግሞ እርስ በርስም አያግባባንም ውሸታም ሰው ባረከላሁ ፊኩም ውሸታም ነው ታማኝነት የለውም ራሱ አያምንም ታዲያ ከእንዲህ አይነቱ ጋር እንዴት ነው የምንናኖረው እንዴት ነው ዲኑን መነሰር ምንችለው ይሄንን መጥፎ የሆነ ስነ ምግባር ይዘን ሁሉም ባረከላሁ ፊኩም ይሄን ክፉና ጸያፍ የሆነ ስነ ምግባር ሊዋጋና ሊያስወግድ اللهم سبحانه وتعالى لنمازن قد لنا هذا وبارك الله فيكم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين والحمد لله رب العالمين